ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ለመላው የክርስትና እምነት ተከታዮችም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉም የሰላም የፍቅር የጤና የጸጋ እንዲሆንላችሁም እመኛለሁ። በዓሉስ እንዴት እየሄደላችሁ ነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ዛሬ እንግዲህ የጨዋታ ቀን ነው። ሊቨርፑል ከሊስተር ሲቲ ጋር የሚያደርገው ጨዋታ አለ ምሽት 12 ሰዓት ተኩል ላይ። በዛ ጨዋታ ዙሪያ እንግዲህ መነሳት ያለባችሁን አንዳንድ ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻው ላይ ቀርስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። የዛሬው ጨዋታ እንግዲህ በጣም ትልቅ ጨዋታ የሚባል ነው ለሁለቱም ቡድኖች። ሊቨርፑል ዋንጫ ሊያነሳ የሚችልበት ጨዋታ ሲሆን እንደዚሁም ደግሞ ሌስተር ሲቲም እንግዲህ ላለመውረድ የሚጫወትበት ነው። በእርግጥ የሌስተር ሲቲ ላለመውረድ መጫወት እንግዲህ ራሱ ላይ ብቻ የተመረኮዘ አይደለም። ምክንያቱም እንግዲህ ከሌስተር ሲቲ በላይ ኢፕስዊችና ውልቭስ ናቸው ያሉት። ዌስትሃም በእርግጥ መድረስ የሚችልበት ቻንስ አለ። ነገር ግን ደግሞ ዌስትሃሞች እንግዲህ ከዚህ በኋላ ያሉትን ጨዋታዎች ቢሸነፉ ራሱ ከሌስተር ሲቲ ጋር ያላቸው የጎል ልዩነት እንግዲህ በጣም የሰፋ ነው። ሌስተር ሲቲዎች 45 የጎል ዕዳ ሲኖርባቸው ዌስትሃሞች ደግሞ 18 ብቻ ነው ያለባቸውና ያንን ነገር እንግዲህ ያቀርቡታል ተብሎ አይጠበቅም። ከዚህ በኋላ የቀሩትን ጨዋታዎች ራሱ ሙሉ ለሙሉ ያሸንፋሉ ተብሎ አይጠበቅምና ዛሬ እንግዲህ ሙሉ ለሙሉ የሚረጋገጥበት ነው። በሂሳባዊ ደረጃ ብቻ ናቸው የተረፉት እንጂ ወድቋል ማለት እንችላለን። ከወልቭስ ጋር ራሱ ያላቸው የነጥብ ልዩነት ከተመለከትን እንግዲህ የ17 የነጥብ ልዩነት ነው ያላቸው። ወልቭስ ከማንቸስተር ዩናይትድ ጋር እንግዲህ አቻ የሚለያይ ከሆነ ሌስተር ሲቲ ቢያሸንፍም ባያሸንፍም እንግዲህ መውረዱን የሚያረጋግጥ ይሆናል። ሌስተር ሲቲዎች አሁን 18 ነጥብ በመያዝ እንግዲህ 19ኛ ደረጃ ላይ ነው የተቀመጡት። እናም ከዚህ በኋላ እንግዲህ አንሰራርተው በፕሪሚየር ሊጉ ይተርፋሉ ተብሎ አይጠበቅም። በአንጻሩ ሊቨርፑል ደግሞ ዛሬን ዋንጫ ሊያነሳበት የሚችልበት ቻንስ አለ። ምናልባት ዛሬ ትክክለኛ ቀኑ ሊሆን ይችላል። በተለይ ደግሞ አርሰናል እንግዲህ ቀድሞ 10 ሰዓት ላይ ከኢፕስዊች ጋር የሚያደርገው ጨዋታ አለ። በዛ ጨዋታ እንግዲህ የሚሸነፍ ከሆነ ሊቨርፑል ደግሞ ሌስተር ሲቲን የሚያሸንፍ ከሆነ እንግዲህ ዛሬ መብላቱን የሚያረጋግጥ ይሆናል ሊቨርፑሎች ማለት ነው። ምክንያቱም እንግዲህ የነጥብ ልዩነቱን ከተመለከትን 13 ነጥብ ልዩነት አለ። ሊቨርፑል እንግዲህ በ76 ነጥብ አንደኛ ደረጃ ላይ ሲቀመጥ፣ አርሰናል ደግሞ በ63 ነጥብ ሁለተኛ ደረጃ ላይ ነው የተቀመጠውና ከተሸነፈ ብቻ ነው ዛሬ ሊቨርፑል ማሸነፉን ወይም መብላቱን የሚያረጋግጠው። ነገር ግን አርሰናል አቻ የሚወጣ ከሆነ ወይም ደግሞ የሚያሸንፍ ከሆነ እንግዲህ የቀጣይ ጨዋታን መጠበቅ ይኖርባቸዋል ሊቨርፑሎች። ቀጣይ ጨዋታ ደግሞ ሊቨርፑል ከቶተናም የሚያደርገው ጨዋታ ነው። በአንፊልድ የሚደረግ ጨዋታ ነው የሚሆነውና ለሁለቱም ቡድኖች እንግዲህ በተለያየ አጽናፍ ላይ ሆነው እንግዲህ ወሳኝ ጨዋታ ነው የሚሆኑት። በዛሬው ጨዋታ ላይ እንግዲህ አንዳንድ ተጫዋቾች ይህ ጨዋታ የሚያመልጣቸው ይሆናል። በሊቨርፑል በኩል ከተመለከተ እንግዲህ ሞርተን እና ጎሜዝ የዛሬው ጨዋታ ሊያመልጣቸው ይችላል። በእርግጥ ሞርተን እንግዲህ ከጉዳት ተመልሷል። ነገር ግን ደግሞ የዛሬው ጨዋታ ይሰለፋል ወይ የሚለው ነገር ግን ትልቅ ጥያቄ ነው የሚሆነው። ከ21 ዓመት በታች ቡድኑ ጋር እንግዲህ ትንሽም ቢሆን እንቅስቃሴ ማድረግ ችሏል። ነገር ግን ላይሰለፍ የሚችልበት ቻንስ ሰፊ ነው። ጎሜዝ እስካሁን ድረስ እንግዲህ ከቡድኑ ጋር ልምምድ መስራት አልጀመረም። ነገር ግን በቅርቡ እንግዲህ በግሉ ልምምድ መስራት ጀምሯልና ምናልባትም እንግዲህ ሲዝን ሳያልቅ እንግዲህ ወደ ሜዳ የሚመለስበት ሁኔታ ነው የሚኖረው። አሌክሳንደር አርኖልድ እንግዲህ ወደ ቡድኑ ተመልሷል። ምናልባት ዛሬ እንግዲህ በቋሚነት ባይጀምር ራሱ ምናልባት የመጨረሻዎቹን 30 ደቂቃዎች እንግዲህ ሲጫወት ልንመለከተው እንችላለን። የሌስተር ሲቲን የጉዳት ዝርዝር ስንመለከት ደግሞ ስካውተር የሚባለው ተጫዋች እንግዲህ የዛሬው ጨዋታ የሚያመልጠው ይሆናል። ፋቱ የሚያመልጠው ይሆናል። ኤድዋርዶ ግን ምናልባት ሊሰለፍ የሚችልበት ቻንስ አለ ነው እየተባለ ያለው። ነገር ግን ካልተሰለፈ እንግዲህ እነዚህ ሶስት ተጫዋቾች በሌስተር ሲቲ በኩል የሚያመልጣቸው ይሆናል። በሊቨርፑል በኩል ግን ሁለት ተጫዋቾች ብቻ ነው ሊያመልጣቸው የሚችለው። ሌሎቹ እንዳለ ግን ሙሉ ጤነኛ ናቸው ነው የተባለው። ሌላኛው የምንመለከተው ነገር ደግሞ በአሁኑ ሰዓት እያሳዩ ያሉት ወቅታዊ አቋምን ይሆናል። ያለፉትን 5 ጨዋታዎች ከተመለከትን እንግዲህ ሊቨርፑል ከ5 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻለው፣ 3ቱን ተሸንፏል። ከነዚህ 3ቱ እንግዲህ አንዱ ብቻ ነው በፕሪሚየር ሊግ የተሸነፈው። ያም እንግዲህ በፉልሃም 3-2 የተሸነፈበት ጨዋታ ነው። ሌሎቹን ከተመለከትን ግን በሊግ ካፕና በሻምፒዮንስ ሊግ የተሸነፋቸው ናቸው። የመጨረሻው በፕሪሚየር ሊግ ያደረገው ጨዋታ ደግሞ ከዌስትሃም ጋር ያደረገው ጨዋታ ነበር። በዛ ጨዋታ እንግዲህ ሉዊስ ዲያዝ እና ቨርጂል ቫን ዳይክ ባስቆጠሯቸው ግቦች እንግዲህ 2-1 በሆነ ውጤት ማሸነፍ ችለዋል። የሌስተር ሲቲን ከተመለከት ነው ግን ካለፉት 5 ጨዋታዎች አንዱን ብቻ ነው አቻ መውጣት የቻሉት ከብራይተን ጋር 2-2 የተለያዩት ጨዋታ ማለት ነው። ይህ ጨዋታ እንግዲህ የመጨረሻ ላይ ያደረጉት ጨዋታ ነው። በዛ ጨዋታ እንግዲህ ሌስተር ሲቲዎች የተሻለ መንቀሳቀስ ችለው ነበረ። 2-1 እየተመሩ እንግዲህ 2 ጊዜ ነው ካምባክ ማድረግ የቻሉት። መጀመሪያ
ብራይተኖች ናቸው በፔድሮ እንግዲህ 1-0 መምራት ችለው የነበረው። ከዛ በኋላ እንግዲህ ማቭዲዲ 38ኛው ደቂቃ ላይ አስቆጥሯቸው ነው። ከዛ ድጋሚ ጆ ፔድሮ በፔናልቲ 2-1 የሚያደርጋቸውን ግብ አስቆጠረ። ከዛ በኋላ ደግሞ ሌስተር ሲቲዎች 74ኛው ላይ ኦካሊ ባስቆጠራት ግብ እንግዲህ አቻ በመሆን መውጣት ችሏል ማለት ነውና ሁለት ጊዜ ከምባክ መስራት ችሏል። ያም ነገር እንግዲህ ምናልባትም እንግዲህ ዛሬ ሊቨርፑል ላይ ጠንካራ ሊያደርግባቸው ይችላል። በተለይ ደግሞ አንዳንድ ክለቦች እንግዲህ መውረዳቸውን ካረጋገጡ በኋላ እንግዲህ በጣም ጠንካራ የሚሆንበት ሁኔታ አለ። ምክንያቱም እንግዲህ ምንም የሚያጡት ነገር የለም። ምንም ሉዝ የሚያደርጉት ነገር ከሌለ ደግሞ በሙሉ ኢነርጂያቸውን የሚጫወቱት። በተጨማሪም ደግሞ የሚወርድ ቲም ላይ እንግዲህ አንዳንድ ክለቦች ከዛ ተጫዋች ለማስፈረም ይፈልጋሉና እነዚህም ተጫዋቾችም እንግዲህ ታች ወርዶ ሻምፒዮንሺፕ ላይ መጫወት አይፈልጉምና ራሳቸውን የሚያሳዩበትም ጨዋታ የሚሆንላቸውና ከዚህ በኋላ ያሉትን 6 ጨዋታዎች እንግዲህ ራሳቸውን በደንብ የሚያሳዩበት ጨዋታ ሊሆን ይችላልና ከባድ ሊያደርገው የሚችልበት ሁኔታ አለ። ክለቦችም እንግዲህ እነዚህ ከሚወርዱ ተጫዋቾች የሚያስፈርሟቸው ደግሞ ርካሽም ስለሚሆኑ ነው። አሁን ለምሳሌ እንግዲህ የኢፕስዊች ታውንን አጥቂ ሊያም ዴላፕን ከተመለከት ነው እንግዲህ ኢፕስዊች የሚወርዱ ከሆነ የውል ማፍረሻው ወደ 40 ዝቅ ይላል፣ 40-30 ዝቅ ይላልና ያ ደግሞ ለክለቦች ደግሞ በጣም አዋዊ ነው የሚሆንላቸው። ምክንያቱም ተጫዋቹም እንግዲህ ድንቅ የሚባል ተጫዋች ነውና ራሱን በደንብ አሳይቶ እንግዲህ የተለያዩ ክለቦች እሱን ለማስፈረም ሊሄዱ የሚችልበት ሁኔታ አለና ተጫዋቾች እንግዲህ ለራሳቸው ሲሉ ጠንካራ ሆነው ይመጣሉና ምናልባትም እንግዲህ ይህ ጨዋታ ለሊቨርፑል በጣም ከባድ ሊያደርግበት ይችላል። ሊቨርፑል በአንጻሩ ደግሞ ያለፉትን ከሜዳ ውጭ ያደረጋቸውን በተለይ በዘንድሮ ሲዝን እንግዲህ ያለፉትን 16 ጊዜ መጫወት ችሏል ከሜዳው ውጪ። ከነዚህ ከ16 ጨዋታዎች እንግዲህ በ15ቱ መሸነፍ አልቻለም። አንዱን ብቻ ነው የተሸነፈው። የተሸነፈውም እንግዲህ ከፉልሃም ጋር የተሸነፈበት ጨዋታ ነው። 3-2 የተሸነፈበት ጨዋታ ነው እንጂ ከዛ ውጪ ምንም አይነት ሽንፈት አላስተናገደም። ይህ ብቻ አይደለም። በእነዚህ 16 ጨዋታዎች እንግዲህ በእያንዳንዱ ጨዋታው ላይ ጎል ማስቆጠር ችሏል። ከዚህ በፊት እንግዲህ ሙሉ ሲዝኑን ከሜዳ ውጭ ያደረጋቸው ጨዋታዎች ላይ እንግዲህ ጎል አስቆጥሮ ጨርሶ አያውቅም። በአንዳንድ ጨዋታዎች ላይ ጎል ሳያስቆጥር የወጣበት ጊዜም አለ። አሁን ግን 3 ጨዋታዎች ብቻ ናቸው የሚቀሩት ከሜዳ ውጪ። እነዛን 3 ጨዋታዎች ላይ እንግዲህ ግብ የሚያስቆጥር ከሆነ ያ ሪከርድ ሆኖ ይመዘገብለታል። በተጨማሪም ደግሞ በእነዚህ 16 ጨዋታዎች እንግዲህ 40 ጎሎችን ማስቆጠር ችሏል። 8 ጎሎች ብቻ ነው የሚቀሩት ከነዚህ ከሪከርድ ለመስበር ማለት ነው። የራሱ የሊቨርፑል ተይዞ የነበረውን በ2013-14 ተይዞ የነበረውን 48 ጎሎችን ከሜዳ ውጪ ማስቆጠርን እንግዲህ ሊያሻሽሉ የሚችሉበት ሁኔታ አለ። በተለይ ዘንድሮ እንግዲህ ከሜዳ ውጭ በጣም ጠንካራ ቲም ነው መሆን የቻለው። ዘንድሮ በፕሪሚየር ሊጉ ከተመለከትን እንግዲህ በሜዳም ከሜዳ ውጭም አንዳንድ ሽንፈት ብቻ ነው ያስተናገድ ነው። ከሜዳ ውጭ ግን ከሌላ ጊዜያቶች አንጻር ስንመለከተው ዘንድሮ በጣም ጠንካራውን ሊቨርፑል ነው የተመለከት ነውና በዚህም ይቀጥላል ተብሎ ነው የሚጠበቀው። የዛሬን ጨዋታ እንግዲህ በወረቀት ደረጃ ከተመለከት ነው ለሊቨርፑል በጣም ቀላል ጨዋታ ይሆናል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ ሊቨርፑል የፕሪሚየር ሊጉ መሪ ነው። እንደዚሁም ደግሞ ሌስተር ሲቲዎች እንግዲህ በዚህ ሰዓት 19ኛ ደረጃ ላይ ነው የተቀመጡትና ለሊቨርፑል በጣም ቀላል ይሆናል ተብሎ ነው የሚጠበቀው። ነገር ግን ከዚህ በፊትም እንግዲህ ሌስተር ሲቲዎች ሊቨርፑልን ሲፈትኑ ተመልክተናልና ዛሬም ምናልባት ፈታኝ ጨዋታ ሊሆን የሚችልበት ቻንስ አለ። በተለይ ደግሞ አርሰናሎች ነጥብ የሚጥሉ ከሆነ የሚሸነፉ ከሆነ እንግዲህ ምናልባትም ሊቨርፑሎች በጉጉት ይህንን ጨዋታ ሊያደርጉ የሚችሉበት ቻንስ አለና ያም እንግዲህ የራሱ ተጽዕኖ ሊፈጥር የሚችልበት ሁኔታ አለ። ነገር ግን በቀላሉ ያሸንፋል ተብሎ ነው የሚጠበቀው። ሌላኛው ምናነሳው ደግሞ የሞሐመድ ሳላህ ነጥቦችን ይሆናል። ሞሐመድ ሳላህ እንግዲህ በዘንድሮ በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘውና ምናልባትም በዛሬው ጨዋታ ላይ እንግዲህ ሌላ ሪከርድ ሰብሮ የሚወጣበት ቻንስ አለ። እነዚህ ሪከርዶች ደግሞ 2 አሲስት የሚያስመዘግብ ከሆነ እንግዲህ የምንጊዜውም ብዙ አሲስት ያደረገ ከነ ሄነሪና ከነ ደብራይን ጋር እኩል የሚሆንበት እድል አለው። በአንድ ሲዝን እንግዲህ ሪካርዱ 20 አሲስቶችን ማድረግ ነውና እስካሁን ድረስ እንግዲህ 18 አሲስቶችን ማስመዝገብ ችሏል። ከዚህ በፊት እንግዲህ ሄነሪ 2002-2003 ሲዝን ላይ 20 አሲስት ማስመዝገብ ችሏል። እንደዚሁም ደግሞ ኬቪን ደብራይን ደግሞ በ1920 የውድድር ዘመን እንግዲህ 20 አሲስቶችን ማስመዝገብ ችሏል። መሐመድ ሳላ እንግዲህ በዚህ ሰዓት 18 አሲስቶችን ማስመዝገብ የቻለ ተጫዋች ነው። እናም ከዚህ በኋላ እንግዲህ 2 አሲስቶችን የሚያስመዘግብ ከሆነ ከነ ኬቪን ደብራይና ከነ ሄነሪ ጋር እንግዲህ እኩል የሚሆንበት ነው። ምናልባትም ከሁለት በላይ አሲስት ማስመዘገብ ከሆነ ደግሞ ሌላ ሪከርድ ነው የሚሆነው። በተጨማሪም እንግዲህ ሄነሪ ያስመዘገበው ነበረ 2002-2003 ላይ 20 አሲስትና ከ20 በላይ ጎሎችን በማስቆጠር እንግዲህ ትልቅ የሚባል ሪከርድ ማስመዝገብ ይችላልና ምናልባት መሐመድ ሳላህም እንግዲህ ያንን ነገር ይጋራል ተብሎ ነው የሚጠበቀው። ከ20 በላይ ጎሎችን ማስቆጠር ችሏል እስካሁን ድረስ። እንደዚሁም ደግሞ 18 አሲስቶች ላይ መድረስ ችሏልና ከዚህ በኋላ 2 አሲስት ብቻ ነው የሚያስመዘግበው። ያንን ነገር ካደረገ እንግዲህ አዲስ ሪከርድ
የሚያስመዘግብ ይሆናል። በተጨማሪም ደግሞ ጎል የሚያስቆጥር ከሆነም እንግዲህ የምንጊዜውም አምስተኛ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ መሆን ይችላል። በፕሪሚየር ሊጉ እንግዲህ አሁን ላይ የተቀመጠው ከአጉዌሮ እኩል በመሆን ነበረ በ184 ግቦች ማለት ነውና ጎል ካስቆጠረ ወደ 85 ከፍ ይለና ብቸኛ አምስተኛ ደረጃ ላይ የተቀመጠ ተጫዋች ያደርገዋል። በተጨማሪም ደግሞ ከሜዳ ውጪ ብዙ በማስቆጠር ራሱ ሪከርዱን የሚያሰፋበትም ጨዋታ ሊሆን ይችላል። እስካሁን ድረስ እንግዲህ ከሜዳ ውጪ 15 ግቦችን ማስቆጠር ችሏል በዚህ ሲዝን። ከዚህ በፊት እንግዲህ ሪከርድ የነበረው ሉዊስ ሱዋሬዝ በ2013-14 ላይ ያስመዘገበው ነበር። በዛ ሰዓት እንግዲህ 14 ግቦችን ነበር ማስቆጠር የቻለው። አሁን መሐመድ ሳላ 15 ነው ያለውና ከዚህ በኋላም ጎል የሚያስቆጠር ከሆነ እንግዲህ ያንን ነገር እያሰፋው ነው የሚሄደውና ለመሐመድ ሳላም እንግዲህ ትልቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ደግሞ ያስገረመኝ ማለት ነው ሳየው በ107 ጨዋታ ማለት ነው በሁለቱም መሀል የተደረገ ሌስተር ከሊቨርፑል ባደረጉት 107 ጨዋታዎች እንግዲህ በሶስት አጋጣሚዎች ላይ ብቻ ነው 0-0 በሆነው ውጤት የተለያዩትና በሌሎቹ ሁሉም ጨዋታዎች ላይ እንግዲህ ጎል የሚቆጠርበት ጨዋታ ነው። ሁለቱም እንግዲህ የመጡት በ1998 እስከ 2004 ባሉት ጊዜያቶች እንግዲህ ሁለት ጊዜ አቻ 0-0 በሆነው ውጤት መለያየት ይችላል። ከዛ ውጭ ግን እንዳለ ግብ የተቆጠረባቸው ጨዋታዎች ናቸው ማለት ነው። ሌላኛው በዚህ ጨዋታ ላይ የምናነሳው ነጥብ ደግሞ የእርስ በርስ ግንኙነታቸውን ይሆናል። ያለፉትን 5 ጨዋታዎች እንግዲህ ሊቨርፑል ሙሉ ለሙሉ ማሸነፍ ችሏል። በአጠቃላይ እንግዲህ በእነዚህ 5 ጨዋታዎች ቢያንስ 2 ግቦችን ማስቆጠር ችሏል። ሁለትና ከዛ ግቦችን ማስቆጠር የቻለ ቡድን ነው። ለመጨረሻ ጊዜም እንግዲህ በፕሪሚየር ሊጉ ሲገናኙ በአንፊልድ ነበረ የተገናኙት። በዛ ጨዋታ ላይም እንግዲህ ሊቨርፑል 3-1 በሆነው ውጤት ማሸነፍ ችሏል። በዛ ጨዋታ እንግዲህ ሌስተር ሲቲዎች ነበሩ በአዩ 6ኛ ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው የነበሩት። ከዛ በኋላ እንግዲህ ኮዲ ጋክፖ፣ ከርቲስ ጆንስ እና መሐመድ ሳላ ባስቆጠሯቸው 3 ግቦች እንግዲህ 3-1 በሆነው ውጤት ማሸነፍ ችሏል። እንደዚሁም በሌስተር ሲቲ ሜዳ በተደረጉት ያለፉትን 5 ጨዋታዎች ሊቨርፑል 3ቱን ሲያሸንፍ 2ቱን ደግሞ ሌስተር ሲቲዎች ማሸነፍ ችሏል። የተሻለ ቁጥራዊ መረጃ አላቸው በሜዳቸው ያደረጉትን ጨዋታዎች ማለት ነው። በፕሪሚየር ሊጉን ብቻ ከራሱ ከተመለከትን ያለፉትን 5 ጨዋታዎች እንግዲህ በተመሳሳይ ሌስተር ሲቲዎች 2ቱን አሸንፏል። የተቀሩትን 3ቱን ደግሞ ሊቨርፑል ማሸነፍ ችሏል። ለመጨረሻ ጊዜ እንግዲህ በሌስተር ሲቲ ሜዳ ስንገናኝ ሊቨርፑል 3-0 በሆነ ውጤት ነበረ ማሸነፍ የቻለው። ከርቲስ ጆንስ 2ቱን ሲያስቆጥር አንዷን ደግሞ ትሬንት አሌክሳንደር አርኖልድ ነበረ ማስቆጠር የቻሉና የዛሬው ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው። ጠንካራ የሚባል ጨዋታ እንደሚገጥመን እንግዲህ መገመት አያስቸግርም። በመጨረሻም የምንመለከተው እንግዲህ ግምታዊ አሰላለፍ ነው። ሊቨርፑል ምን አይነት አሰላለፍን ይዞ ሊገባ ይችላል የሚለውን የምንመለከት ይሆናል። በመጀመሪያም የምንመለከተው እንግዲህ በበረኛ ነው። በረኛ ዛሬም አሊሰን በቋሚነት ይጀምራል ተብሎ ይጠበቃል። ምናልባት ሊቨርፑል እንግዲህ ዋንጫውን ካረጋገጠ በኋላ በአሊሰንና በኬለር መካከል እንግዲህ ተጫዋቾች ለውጥ ልንመለከት እንችላለን። ለጊዜው ግን ገና ስላላረጋገጠን አሊሰን በበረኝነት ይቀጥላል ተብሎ ይጠበቃል። የተከላካይ መስመሩን ስንመለከት በቀኝ ክንፍ ላይ እንግዲህ ብራድሊ ይጀምራል ብዬ ነው የማስበው። ባለፈውም እንግዲህ በቋሚነት ጀምሮ ጥሩ የሚባል እንቅስቃሴን ማድረግ ችሏል ከዌስትሃም ጋር በተደረገው ጨዋታ፣ እንደዚሁም ከፉልሃም ጋር ባደረግነው ጨዋታ እንግዲህ ተቀይሮ በመግባት የተሻለ እንቅስቃሴ ማድረግ ችሏልና በአሁኑም እንግዲህ እሱ ይቀጥላል ተብሎ ነው የሚጠበቀው። ምናልባትም እንግዲህ ከዚህ በኋላ በቀሩት ጨዋታዎች የትሬንት አሌክሳንደር አርኖልድ ኮንትራት ጉዳይ እስካልታወቀ ድረስ በብዛት ብራድሊ ልንመለከት የምንችልበት ሁኔታ ሊኖር ይችላል። ምክንያቱም እንግዲህ ከቀጣይ ዓመት ጀምሮ ትሬንት አሌክሳንደር አርኖልድ በሊቨርፑል የማይቆይ ከሆነ እንግዲህ በቋሚነት ይህን ቦታ ሊረከብ የሚችለው ብራድሊ ነውና ሞር የሱን አስተዋጽኦ የምንመለከት ይሆናል ብዬ አስባለሁ። በተጨማሪም አርኖልድ እንግዲህ ከጉዳት እንደመመለሱ መጠን በዛሬው ጨዋታ ላይ ይጀምራል ተብሎ አይጠበቅም። አሰልጣኝ አርነ ስሎትም እንግዲህ በጋዜጣዊ መግለጫ ላይ አይጀምርም ብለው እንግዲህ አረጋግጠውልናል። ምናልባት ተቀይሮ ሊገባ ይችላል ነው ያሉትና በዚህም ምክንያትም እንግዲህ ብራድሊ በቋሚነት የሚጀምር ይሆናል። የመሀል ተከላካዮችን ስንመለከት ደግሞ ቨርጅል ቫንዳይክና ኮናቴ በጥምረት የሚጀምሩ ይሆናል። ዛሬ ሌላኛው ትልቅ ጨዋታ የሚያስብለው እንግዲህ የቨርጅል ቫንዳይክ ጉዳይ ነው። ቨርጅል ቫንዳይክ እንግዲህ ሐሙስ ዕለት ከሊቨርፑል ጋር የሚያቆየውን ኮንትራት መፈራረሙ አይዘነጋምና የመጀመሪያው ጨዋታ ነው የሚሆነው ኮንትራቱን ካራዘመ በኋላ። በተጨማሪም ደግሞ አርሰናል በኢፕስዊች የሚሸነፍ ከሆነ እንግዲህ ፕሪሚየር ሊጉን የምናነሳበት ጨዋታ ነው የሚሆነውና ይህም ለቨርጅል ቫንዳይክ እንግዲህ ትልቅ ጨዋታ ያደርጓል። ምክንያቱም እንግዲህ የመጀመሪያ ኔዘርላንዳዊ ፕሪሚየር ሊግን ያነሳ አምበል ሆኖ ያነሳ ተጫዋች ያደርገዋልና ይህም በዚህም ምክንያት እንግዲህ ትልቅ ጨዋታ የሚያደርገው ይሆናልና ዛሬም የሁለቱን ጥምረት የምንመለከት ይሆናል። ሁለቱም እንግዲህ የተሻለ ጥምረት ነው ያላቸው ምንም እንኳን ያለፉትን 2 ጨዋታዎች እንግዲህ ጥሩ ባይሆንም ማለት ነው። ነገር ግን ዛሬ ወደ ምርጥ ብቃታቸው ይመለሳል ተብሎ ይጠበቃል። በግራ ክንፍ ላይ የምንመለከተው ደግሞ ሮበርትሰንን ይሆናል ተብሎ ነው የሚጠበቀው። ሮበርትሰን እንግዲህ ባለፈው ምንም እንኳን በራሱ ላይ ግብ ያስቆጥርም ግን የተሻለ እንቅስቃሴ ማድረግ የተቻለው ተጫዋች ነው። ዛሬም እንግዲህ ያንን ነገር ያስቀጥላል ብዬ አስባለሁ። በደብል ፒቮት ላይ ስንመለከት ዛሬም ማካሊስተርና ግራቨንበርች ይጀምራሉ ብዬ ነው የማስበው። ሁለቱ እንግዲህ በጣም ጥሩ የሚባል ጥምረት ነው።
በተለይ ማካሊስተር በሚገባበት ሰዓት እንግዲህ ሊቨርፑል የተሻለ ቅርጽን ነው የሚይዘውና የተሻለ እንቅስቃሴ ማድረግ ይቻላልና ሁለቱም እንግዲህ የማይነኩ አይነት ተጫዋቾች እየሆኑ ነው የሚገኙትና ዛሬም እንግዲህ በዛው ጥምረት ይጀምራሉ ተብሎ ነው የሚጠበቀው። 10 ቁጥር ቦታ ላይ እንግዲህ ባለፈው ከርቲስ ጆንስ ነበረ መጀመር እየቻለው ዛሬ ሰቡዝ ላይ ይጀምራል ብዬ አስባለሁ። ምናልባትም እንግዲህ ኤነርጂው ሊያስፈልገን የሚችልበት ሁኔታ አለ በፍጥነት እንግዲህ ጨዋታውን ገለን እንድንወጣ ማለት ነውና ዛሬም በዛ ቦታ ላይ ይጀምራል ብዬ አስባለሁ። በተለይ ደግሞ ሰከንድ ሃፍ ላይ እንግዲህ ኢነርጂ አተን ነበረ ከዌስትሃም ጋር ባደረግነው ጨዋታና ያንን ነገር ለመተካት እንግዲህ ሰቡዝ ላይ በቋሚነት የሚጀምር ይሆናል ብዬ ነው የምገምተው። በግራ ክንፍ ላይ ደግሞ ዛሬ ሉዊስ ዲያዝን የምንመለከተው ይሆናል ብዬ ነው የማስበው። በተለይ ደግሞ ያለፉትን 5 ጨዋታዎች እንግዲህ የተሻለ እንቅስቃሴን እያደረገ ነው የሚገኘው። በጨዋታ እንግዲህ ወይ ጎል ያስቆጥራል ወይ አሲስት ያደርጋልና ጎል ኮንትሪቢዩሽኑ ባለፉት 5 ጨዋታዎች እንግዲህ በእያንዳንዱ ጨዋታ ላይ ማድረግ የቻለ ተጫዋች ነው። በተለይ ደግሞ ኮዲ ጋክፖ ከተቀይሮ ከገባ በኋላ ወይም ደግሞ በቋሚነት ሲጀምርም እንግዲህ የመጀመሪያውን አይነት ከመጎዳቱ በፊት አይነት የነበረውን ብቃት እያሳየን አይደለም የሚገኘውና ወደ ብቃቱ እስኪመለስ እንግዲህ በዚህ ሰዓት ሉዊስ ዲያዝ የተሻለ እንቅስቃሴ እያደረገ ስለሆነ በቋሚነት ይጀምራል ብዬ አስባለሁ። በቀኝ ክንፍ ላይ ደግሞ ዛሬ መሐመድ ሳላ ይጀምራል ብዬ ነው የማስበው። ይሄም የተረጋገጠ ነገር ነው። ምክንያቱም እንግዲህ መሐመድ ሳላ እስካልተጎዳ ድረስ ወይም ደግሞ ጨዋታው ሊግ ካፕ ኤፍ ኤ ካፕ እስካልሆነ ድረስ ሁሉንም ጨዋታዎች የሚጫወት ተጫዋች ነው። ምናልባት እንግዲህ ከዚህ በኋላ ፕሪሚየር ሊጉን ካነሳም በኋላ ይህንን ተጫዋች ብዙ ላንመለከተው የምንችልበት ሁኔታ አለ። በተለይ ደግሞ ሪከርዶችን ከሰባበረ ማለት ነውና እስከዛው ድረስ ግን መሐመድ ሳላ በቋሚነት የሚጀምር ይሆናል። 9 ቁጥር ቦታ ላይ ትንሽ አስቸጋሪ ነው ለመወሰን። ምክንያቱም እንግዲህ ሁለቱም ጥሩ የሚባል ፎርም ላይ አይደለም ያሉት። ምናልባት እንግዲህ በዛ ምክንያት ሉዊስ ዲያዝንና ኮዲ ጋክፖን አንድ ላይ ልንመለከት የምንችልበት ሁኔታ ሊኖር ይችላል። ነገር ግን ደግሞ ሉዊስ ዲያዝ በዛ በክንፍ ቦታ ነው እየተመቸው ያለው። ኮዲ ጋክፖ ደግሞ 9 ቁጥር ቦታ ላይ ዘንድሮ ምንም አይነት ጨዋታ አልተጫወተም። ምናልባት እንግዲህ 9 ቁጥር ቦታ ላይ ዛሬም ዲያጎ ጆታን የምንመለከትበት ሁኔታ ሊኖር ይችላል። በእርግጥ ኑኔዝ እንግዲህ ከጉዳት ተመልሶ ልምምድ መስራት ችሏል ከህመሙ ተመልሶና ዛሬም በቋሚነት የሚጀምርበት ሁኔታ ሊኖር የሚችልበት ሁኔታ አለ። ለኔ ግን ዛሬም ጆታ በቋሚነት ይጀምራል ብዬ ነው የማስበው። ለእናንተስ እንዴት ነው የሚሆነው የሚለው ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለዛሬ እዚህ ላይ አበቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። መልካም የትንሳኤ በዓልን እየተመኘሁላችሁ እዚህ ላይ አበቃው። ቻው።